መጨረሻም የናፈቅናትን 3 ነጥብ ፋይቲኒ አረ ፔፕ ግን እግዚአብሔር ዛሬ የተሻለ ውሳኔ ወሰነ። የትኛውም አሰልጣኝ ማድረግ የማይችለው ጭካኔ እኮ ነው የሚያደርገው። አንዳንዴ እኮ ሃላንድን አስቀመጠው፣ ከዛ ለቦታው በዚህ ሰዓት የሚገባው ተጫዋች ገባ። እኔ አባት ሴሜኒዮ አገባ። ማርክ ጉይ ይችላል ጋይስ። አሪፍ አድርገን ነው ዛሬ ተከላከል በክሊን ሺት። ኤቲም ብዙ ጊዜ እየገባበት ነበረ ሰሞኑን። በጣም ዘድት ያለ ውጤት ነው። 2-0 ያ ወልቭስ ነው ኦፍ ኮርስ፣ ግን አሁን ቲማችሁ እየተነሳ ነው። ነገ ይቋጠራል የኔ አባት፣ ነገ ይቋጠራል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ገና መግባቴን ደክሞኛል ጋይስ፣ ብዙ ማውራት አይመቸኝም በሰዓት። ይመቻችሁ። ሲቲ እንግዲህ ወልቭስን 2-0 በማሸነፍ ወደ ማሸነፍ ተመልሷል ማለት ነው። ከ4 የነጥብ መጣል ጨዋታዎች በኋላ ዛሬ ሙሉ 3 ነጥብ ወልቭስ ላይ ወስዷል ማለት ነው። በዚህም ጨዋታ ምርጥ የነበሩት ተጫዋቾች ሁለቱ አዲሱ ተጫዋቾች ናቸው ማለት ነው። ገሂ የሚባለው ተጫዋች ትክክለኛና ለሲቲ ወሳኝ የሚባል ዝውውር ማለት ነው። ባክፎሩን ጽድት ነው የሚያደርገው። ሊደር የሆነ ተጫዋች ማለት ገሂ ነው ማለት ነው። በወልቭስ ጨዋታ ብቻ እየፈተን ነው ሳይሆን ክሪስታል ፓላስን ቤት በደንብ ስለምናውቀው ማለት ነው። ሴሜኒዮ ምን አይነት ጎል ያስቆጠረው ያራዳ ልጆች ፈርስት ተቹ ብቻ ማለት ነው ገደለው ልጁ። ከዛ የሚደንቅ ጎል በግራ እግሯ አንሸራተተለት። ከዛም ደግሞ የሳቶን ፖል የገጨበትን እንኳን ተመልክታችሁታል። ቀኛይል ግራይል ልምጥጥ ያደረግላል። ጋርዲዮላ ይችላል የምንለው በዚህ ነው። ያራዳ ልጆች ሙሉ በሙሉ በሚባል ደረጃ አዲስ ተጫዋቾችን ነው አዋቅሮ በአንዴ ለዋንጫ እየተፎካከረ የሚገኘው ማለት ነው። ሶ ዋንጫውን የሚበለው ቡድን አሁንም ማንቸስተር ሲቲ ነው። ይመቻችሁ። ማርክ ጉሂ የመጀመሪያውን ጌም ለማንቸስተር ሲቲ ባደረገበት ጨዋታ ሲቲዝኖቹ በማርሙሽና ሴሜኒዮ ጎል ወልቭስን 2-0 በሆነ ውጤት ማሸነፍ ችለዋል። ማንቸስተር ሲቲ ጉሂን ከማስፈረሙ በፊት ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ ምንም አይነት ክሊንሺት ማስጠበቅ አልቻለም ነበር። ዛሬ ግን ክሊንሺት አስጠብቆ መውጣት ችሏል። ሌላኛው ጨዋታው ላይ ምርጥ የነበረው ተጫዋች ሴሜኒዮ ነው። ሴሜኒዮ ወደ ማንቸስተር ሲቲ ከመጣ በኋላ ምንም አይነት ጊዜ ሳይወስድበት ወዲያው በመላመድ በ4 ጨዋታዎች ላይ 3 ጎልና 1 አሲስት አለው። 3ቱንም ጎል ማስቆጠር የቻለው በተለያዩ 3 ውድድሮች ላይ ነው። ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራባኦ ካፕ ላይ ሲቲ የዛሬውን ጨዋታ ማሸነፉን ተከትሎ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 4 ማድረግ ችሏል። ነገ ሌላኛው የማንቸስተር ክለብ ማንቸስተር ዩናይትድ ከአርሰናል ጨዋታውን ያደርጋል። ይመቻችሁ። መላጣው ፔፕ ጋርዲዮላ ነገ በይፋ የማንቸስተር ዩናይትድ ደጋፊ ነኝ፣ ፍሬ እስኪረግፍ እቋጥራለሁ ለማንቸስተር ዩናይትድ አለ። ለነገሩ ምን ፍሬ ያለው? ሚስቱ በየሳምንቱ እንፋታ እያለች እየጨቀጨቀችው ነበር። አሁን ምን ላይ እንደደረሱ ባላውቅም፣ ለማንኛውም ማንቸስተር ሲቲ ወልቭስ 2-0 ማሸነፍ ችሏል። ነገ 1 ሰዓት ተኩል እንገናኝ በኤምሬትስ ስቴዲየም። ፔፕ ጋርዲዮላ ማንቸስተር ሲቲ ወልቭስን 2-0 በማሸነፍ ወደ አሸናፊነቱ ተመልሷል። ቶተንሃም ደግሞ ከበርንሌይ ጋር 2-2 ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አበደ ሳምንት ነበር። ባይዘው በጣም ደስ የሚል ጨዋታ ነበር የነበሩት። ሙኒክ ራሱ በቡንደስሊጋው የመጀመሪያውን ሽንፈት ቀምሷል። ሲቲ እንግዲህ ከ4 ጨዋታ በኋላ ነው ወደ ድል የተመለሰው። እንግዲህ አዲሶቹ ዝውውሮችም ዛሬ በጣም አሪፍ ፐርፎርማንስ ያሳዩት። ሴሜኒዮ እንግዲህ በ4 ጨዋታ 3 ጎል 1 አሲስት አለው መሰለኝ። በጣም አሪፍ ዝውውር ነው። እኔ ፔፕ ጋርዲዮላ አሁንም አቅም አለው ብዬ ነው የማስበው። የእሱ ሀሳብ ገና አሁን ጅማሮ ላይ ያለ ነው እንጂ የሚያረጅ ሀሳብ አይደለም የእሱ አይዲያው እና የማቴሪያል የተጫዋቾች እጥረት ነው ብዬ ነው። እሱ በሚፈልገው አይነት ኳሊቲ ስላላገኘ ነው። በዛ ላይ ጉዳትም እየረበሸው ነው እና አሁንም ፔፕ ወርልድ ክላስ የሆነ አሰልጣኝ ነው። በቃ እሱ ለየት ያለ አሰልጣኝ ነው። ግን ተጫዋች እሱ እንደሚፈልገው አላገኘም ብዬ ነው የማስበው። ካገኘ አሁንም የበፊቱን ሲቲን ማሳየት ይችላል ብዬ አስባለሁ። ግን አሁን በጣም ተዳክመዋል። ግን ሴሜኒዮና ጉሂም የመጀመሪያውን ጨዋታ አድርጓል። ዛሬ አሪፍ ፐርፎርማንስ አሳይተዋል። እንግዲህ አርሰናል ነገ እስከሚጫወት ድረስ ጋፓቸው ወደ 4 አጥበውታል። ሌላው ደግሞ ቶተንሃም ነው። ሰዎች ቶተንሃም እየመራ ነበር በበርንሌይ። ከዛ ደግሞ ካምባክ ተደርጎበት ባለቀ ሰዓት ሮሜሮ የሚገርም ጎል አስቆጥሮ ሄዲንግ አስቆጥሮ 2-2 ተለያይቷል። ቶማስ ፍራንክ በጣም ተቸግሯል ብዬ አስባለሁ። በቶተንሃም በጣም አስከፊ ጊዜ ነው እያሳለፈ የሚገኘው። ግን በአውሮፓ ቻምፒየንስ ሊግ ደግሞ በጣም አሪፍ እየሆነ ነው። ሌላው ደግሞ ፉልሃም ካምባክ አድርጎ ብራይተንን አሸንፈዋል። ዛሬ በጣም የሚገርም ጨዋታዎች ነው የነበሩት። ደስ የሚል ጨዋታ ነበር። ያው ፕሪሚየር ሊግ በጣም ደስ ይላል እና ዛሬ ያበደ ሳምንት ነበር። በጣም አሪፍ ጨዋታዎች ነበሩ። እስቲ በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ዋራ ዌን 2-0 ምን ብዬ ነበር? ባውንስ ባክ ለማድረግ የሚገርም ጌም ነው ብዬ ነበር። አሁን ፕሮፐር ዊንገር አለን፣ የሚመታ አሲስት የሚያደርግ አንግል ገጭቶበታል። ያ አንግል በዊክ ፉት እኔ ልጁ እንዴት እኔ ሴሜኒዮ ዋረ ሳይኒንግ መቤቴን
በቃ ፕሮፐር ዊንገር ነበር ያጣነው። ኳስ የሚያልመጠምጥ ዊንገር ነበር የነበረን። በቃ ሳቪን የተባለ ሬሳ ነበር። ታካ ነው ብራዘር። የሚገርም ዊንገር፣ የሚገርም ጎል ነው ያገባው በዊክፉት። ያለ ቦታው ነበር ሲጮት የነበረው። ማርሙሽ በአላንድ ገባ ያገባል እያልኩ ነበረ መጀመሪያ፣ አገባ። ዲፌንስ ዛሬ ዲፌንስ እኔ ምንም ቃል የለኝም ለዲፌንሱ። ኩሳኖቭ ምርጥ ነበር፣ ጉሂም ምርጥ ነበር፣ ኦራይሊ ዛሬ በጣም ምርጥ ነበር። በቃ ኑኔዝ ያን አሲስት ችሎ ነው። በቃ እኔ ኑኔዝ ከዲፌንስ በስተቀር እኮ አታክሌ ልጁ በጣም አሪፍ ነው፣ ግን ዲፌንስ አንዳንዴ ይሳሳታል። እኔ ይሄን ላለው ብዬ አስቤ አላቅም ነበር ይሄን አመት። ግን በርናንዶ ሲልቫ ዛሬ ለኔ ማን ኦፍ ዘ ማች ነው። በጣም ምርጥ ነበር። ቴምፖ ሲያቀዘቅዝላቸው ነበር። በቃ ኳስ በደንብ ረጋ አድርጎ ሲያጫውት ነበር። አሲስት አለው። ዲፌንሲቭ ኮንትሪቢዩሽኑ በጣም አሪፍ ነበር ከአንዳንድ ኳስ ስህተቶች በስተቀር፣ ግን በጣም የሚገርም ነበር። በቃ ዛሬ እንደ ቲም አታክሌ ራሱ አሪፍ ነበርን። በቃ ኳሳችንን ይዘን ተጫውተን አሪፍ ስንሞክር ነበር፣ አሪፍ ስናጠቃ ነበር። አሪፍ ዊን ነው። ነገ አሁን ሁላችንም ወደ ቋጠሮ ለሻሼ እንቋጥራለን። ጎረቤታችን ደግሞ እንደማያሳፍረን ዊኖ በደንብ እንደማያሳፍረን እናውቃለን። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ አያውቅም። በቃ ባስፈረምናቸው 2 ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቴስ ኑኔስ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ። በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል፣ ግን ይሄ የሚተረማመሰው ማን ሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገናል፣ 4 ነጥብ አድርገናል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምገጥመው። ይመቻችሁ። 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ 2 ወልቭስ 0 ነው። ትክክለም። እኔ አሁን የመጣሁት ይሄን ጨዋታ አሸነፍና ደስ ይል ገልጻለሁ። ዛሬ እኔ እንደውም እንዳየው ማንቸስተር ሲቲ ችግሮችን በደንብ አይቻለሁ እና በዚህ ጨዋታ ላይ ጥሩ ነገር ነው ላወራ የሚችለው የሚመስላችሁ የሃላንድና ፎረን ቤንች መቀመጥ ለማርሙሽ ዛሬ በጣም ጥሩ ነበር። ማንቸስተር ሲቲ ነው ማርሙሽ ዛሬ ቋሚ በመሆን በጣም ሃይ ፕሬስ ያደርግ ነበር። በቃ በጨዋታው በደንብ ስናፈጥንባቸው ነበር። የመጀመሪያውን ግብ በዛ አጋጣሚ ያገኘነውና ልክ ግቡን ካገባን ከተወሰነ ደቂቃ በኋላ ማንቸስተር ሲቲ በተወሰነ ያክል መወዛገብ ምናምን ያዘውና ዛሬ እንደውም ማርሙሽ ማረፍ ነበር። እንደገና ሴሜኒዮን ግብ አስቆጥሯል። አንግልና ብቻ በጣም ጥሩ እንቅስቃሴ ብርት እናደርግ የነበረውና ሌላ ግን ያን ችግር አየው ማጋ ነው ካላችሁ ራያን ቸርኪ በጣም ኳስ እየበላ ነው። ነው በጣም እየገፋ ምናምን ትሄዳለህ። የሆነ ሰዓት ላይ ሁሉንም በቃ አጥፌ ነው የማገባው በሚል ካልካሻ ምክንያት ኳሱን አስረክባችሁ ትመጣለህ። ነፃ ኳስ አግኝተህ እነ ራይንገር ታንቆ አንድ ሰው ከሸውሩ በኋላ በቃ ሹት ነው የሚያደርጉት። ኦብስ ምን በዚህ ያክል እኔ አላውቅም። ብቻ በጣም በቃ ፔፐራሱ እንደዚህ ዝም እንዳለ በደንብ ነው በቃ ካላጣጠፈ ልጁ ምንም አይሰማምና ሌላው ተከላካያችን ላይ አንዳንዴ ማርቲን ጋር ቢገባ ያ ጥሩ ነበር። ታሪክ ሲንቀሳቀስ የነበረው ግን በተወሰነ ያክል የሆነ ከግማሩ ጋር ምናምን ፓስ ምናምን ሲጫወቱ አንዳንድ ሰዎች ነው ይችላልና ምናልባት የመጀመሪያ ጨዋታም ከመሆኑም አንፃር ቴንሽን ሊሆን ይችላል እና አንዳንድ ልክ ያሉ ነገሮች ነበሩ። ደግሞ ኳስ ረጃጅም ኳሶች ወደ መስመር የሚሻሙ ኳሶች እና በደንብ ልክ አልነበሩም። ዛሬ በጣም መሻሻል ያለበት ነው። ገና ማንቸስተር ሲቲ ፕሮሰስ ላይ እንደሆነ ይሄ ነገር የሚጠቁመውና ዛሬ ሌላው ነገር በጣም ጥሩ ነበር። ማጥቃታችን መከላከል ላይ በጣም ውጤታማ ነበር። ግን ወደ መጨረሻ አካባቢ ትንሽ አንዳንድ ዋጋ የሚያስከፍሉ ነገሮች ሲሰራ ነበር። ለማንኛውም ጨዋታ 2-0 በሆነ ውጤት አሸንፈናል ማለት ነው። ኮፒ ሊንክ ሪፖስት ይደረግ ማንቸስተር ሲቲ ይመቻችሁ። ምስኪኑ ወልቭስ ዩናይትድ እና ቦዶ ግሊምት ምናምን ባጠፉት ጥፋት ተወገረ ነው የምላችሁ። ኢታድ ላይ ተወገረ። 3 ነጥባችንን አግኝተናል። ክልሽት አስጠብቀናል። ሰሜኒዮ ቆይ ጥይት ነው ያስከው፣ ኳስ ነው ያስከው። ምን አይነት ድንቅ ኳስ ነው አንግሊ ገጨብህ። የሚገርም አጨረስ ተመልክተናል። ወልቭስ ማሸነፈ ምናምን እንዳትለኝ፣ ማሸነፍ ከራቀኝ ቆይቷል። ትርፍዬ ትርፉካ የኔ ሸሙን ማንኔት ነገ ወያላውን ስጥት። እሺ ኢሚሬትስ ላይ ስጥት። አርሰናል እስኪጫወት እንግዲህ ከአርሰናል ጋር ያለነው የነጥብ ልዩነት ወደ 4 አጠበነዋል። ቋጠሮ ይቀጥላል። ጎረቤቴ ማንቸስተር ዩናይትድ እንግዲህ እንደማታሳፍሩኝ እርግጠኛ ነኝ። እኔ በድል ተወጥቻለሁ ግዳጄን ማለት ነው። እናንተ እንግዲህ ግዳጃችሁ መወጣት ነው እና ሁለታችንም ተያይዘን ማለት እንላለን ማለት ነው። ጎረቤት ሀገር እንግዲህ እንዳታሳፍሩን።
እንግዲህ ደም ይኖራችሁ፣ ደማችሁን ሰጠት አድርጋችሁ ተጫወቱ። አታሳፍሩኝም ቤት ተስፋ አደርጋለሁ። ድል ለዩናይትድ። አሸማቃችሁን አኩልኝ እስኪ በእናታችሁ። 2026 ከገባ ከኛ በማይሻል ቲም ስንሸነፍ አያቃጥልም? አሁንም ቢሆን 5 ነጥብ ነው ያላችሁ እናንተ። 2026 ከገባ እኛም 5 ነጥብ ነው ያለን። 4 ጎል ማስቆጠር ችለናል። እናንተም 4 ጎል ነው ያስቆጠራችሁት። ምንም ልዩነት የለንም። ዘሴም ነን 2026 ከገባ ማለት ነው። በ25 ውጤት አያገባኝም። ታሪክ ነው እሱ። ስለ ታሪክ ማውራት አትፈልጉማ እናንተ። ስለዚህ አሸንፋችሁናል። ግን መሸነፍ ባልነበረብን ቲም ነው የተሸነፍነው። ዝርክርክ በሆነ ከኛ በማይሻል ቲም ስንሸነፍ በጣም ያቃጥላል። እርን ያልኩት ልገምቱት አትችሉም እንዴት እንደተቃጠልኩ። ከኛ እኮ አይሻልም። 2026 ከገባ ከኛ በማይሻል ቲም ነው የተሸነፍነው። አረ ወይኔ ምንም በቃ ከኛ እኮ አይሻልም። አይታችኋል እኛ 20ኛ ላይ ሆነን እንዴት ስናንበቀብቃቸው እንደነበር አስቡት እስኪ። እነሱ 3 ኮርና አግኝተው እኛ 5 ኮርና መተናል። አስበዋል። 20ኛ ነው ግን ያለ ነው። የሚገርም ነው። ለማንኛውም ግን አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ።